እንዴት ነሽ ሲፈን? አለው ደህና። ይገርምሻል፣ አንድ ስጦታ ነበረኝ ላንቺ። ምንድን ነው? አንቺ ደግሞ የት አለ ነው የሚባለው? አታስታውሽኝ? እኔ ግን በደንብ ነው ማስታወስሽ። አዎ። ምን? ለምን መጣሽ? አንድ መልእክት ልካኝ ነበር። የምን መልእክት? በጣም በሚያሳዝንና በሚገርም ሁኔታ ሜርሲ ወጥመድ ውስጥ ገብታለች ማለት ነው። እንግዲህ ሰፈን ወይዘሮ ሰማህልን በትራስ አፍና ስትገላት የሚያሳየውን ቪዲዮ ቀርጻ ለአንቺ በጣም ትልቅ ስጦታ አለኝ በማለት ቪዲዮውን እንድታደርጋታለች ማለት ነው። እንግዲህ ሴፈንም ይህንን ነገር በጣም ያላሰበችውና ያልጠበቀችው ነገር ስለሆነ በጣም ደንግጣለች። እንግዲህ ሜርሲ ከቅድሞም ይሄንን ነገር እንደምታደርገው ግልጽ ነበር። ምክንያቱም እንግዲህ ጄሪ ከዚህ ቀደም የምታደርጋቸውን ነገሮች አብረው ተመካክረው የሚያደርጉትን ነገር ጄሪ እንድታደርገው ካደረገች በኋላ እሷ ደግሞ ቪዲዮ እየቀረጸች እንደዚሁም ሲያወሩ ድምፅ እየቀረጸች ታስቀምጥ ነበረ ማለት ነው። እንግዲህ ይህንን ነገር ሴፈን ስታደርገውም ካየቻት ቪዲዮ ቀርጻ እንደምትይዝ በደንብ ግልጽ ነበረ። አሁን እንግዲህ ቪዲዮውን ቀርጻ ለሴፈን አሳይታታለች ማለት ነው። ከዚህ በኋላ እንግዲህ ሴፈን ሜርሲ ወጥመድ ውስጥ ገብታለች ማለት ነው። እንግዲህ ሜርሲ የምታደርገው ነገር ምንድን ነው? በዚህ ቪዲዮ ሴፈንን እያስፈራራች ቤት ውስጥ የምትፈልገውን ነገር ሁሉ እንድትሰራላት ልታደርጋት ትችላለች ማለት ነው። እንግዲህ ሴፈንም ይህንን ነገር ከማድረግ ውጭ ምንም አማራጭ አይኖራትም ማለት ነው። ምክንያቱም ይህ ቪዲዮ አምናን ጋር ከደረሰ ምን ሊደርስባት እንደሚችል በደንብ ጠንቅቃ ስለምታውቅ ሜርሲ የምትላትን ነገር ሁሉን ለማድረግ ትገደዳለች ማለት ነው። እንግዲህ ሜርሲ እዛ ቤት ውስጥ የምትፈልገው ትልቅ ነገር እንዳለ በጣም ግልጽ ነው። እንግዲህ የወንድሟ ልጅ አምናንን ብላ ሳይሆን የመጣችው እዛ ቤት ውስጥ የምትፈልገው ነገር እንዳለ በጣም ግልጽ ነው ማለት ነው። እንግዲህ እዛ ቤት ውስጥ የምትፈልገው ነገር ምንድን ነው? ምን ፈልጋ ነው? ከጀርባዋ ያለው ሴራ ምንድን ነው ብለን ስናስብ እንግዲህ ምናልባት ከገንዘብ ጋር የተያያዘ ጉዳይ ነው ሊሆን የሚችለው። እንግዲህ ከዚህ ቀደምም ወይዘሮ ሰማህልን ብዙ ጊዜ መድኃኒቶቹን በመቀየር እንድትሞት ለማድረግ ሞክራ ነበረ። ያ ማለት እንግዲህ እሷን በማስወገድ እዛ ቤት ውስጥ የምትፈልገውን ነገር በቀላሉ ለማግኘት እየሞከረች ነበር ማለት ነው። ነገር ግን እሷ ባላሰበችውና ባልጠበቀችው አጋጣሚ እሷ የምትፈልገው ነገር ተደርጎላታል ማለት ነው። እንግዲህ እሷን ካስወገደች በኋላ አምናንን ደግሞ እሱ በቀላሉ ስለሚያምናት እሱን አሳምና ወይም ደግሞ እሱን ሌላ ወጥመድ ውስጥ ከታ እዛ ቤት ውስጥ ያለውን ንብረት በቀላሉ እጇ ለማስገባት ነበረ ቅዷ ማለት ነው። እንግዲህ ከዚህ ቀደም የሰማህልን መድኃኒት ጄሪ ስትቀይርባት ተመልክታ ቪዲዮ ቀርጻ አስቀምጣ ነበረ። ነገር ግን ይህ ቪዲዮ ለጄሪ ባታሳያትም እሷ ግን እንደ ትልቅ መረጃ አድርጋ አስቀምጠዋለች። ምናልባት እንግዲህ ያንን ቪዲዮ አንድ ቀን ልትጠቀምበት ትችላለች። እንግዲህ የአምናን አክስትም እዛ ቤት ውስጥ መምጣቷ ለእሷ ትልቅ ችግር እንደሚሆንባት አስባለች። እንግዲህ የወይዘሮ ሰማህልም እህት የሆነችው ሴትዮ እዚህ ቤት ውስጥ ያላንዳች ምክንያት አልመጣችም። ቆይ እንዴት ነው እዚህ ልትመጣ የቻለችው? ይህንንም ነገር አጣሩልኝ ብላ እንግዲህ በስልክ ደውላ ስትናገር ሰምተናታል። እንግዲህ ሁለቱም የማይግባቡበት ትልቅ ችግር እንዳለ ግልጽ ነው። እንግዲህ ሜርሲ እዛ ቤት ውስጥ ትልቅ ችግር ሊፈጥርባት የሚችለው እና የምትፈልገውን ነገር ለማግኘት የሚያግዳት ነገር ቢኖር እንግዲህ የአምነን አክስት ናት ማለት ነው። እንግዲህ ምናልባት ሲፈንን ልትጠቀምባት የምትችለው ለዚህ ነገር ሊሆን ይችላል። እንግዲህ እሷን የሆነ ነገር እንድታደርግላት ወይም ደግሞ ከዚህ ቀደም ቪዲዮ ላይ ቀርጻ እንዳሳየቻት ልታደርግላት ልትጠይቃትም ትችላለች ማለት ነው። ይህንን ነገር ካላደረገች ደግሞ ይህ ቪዲዮ ለፖሊስ ወይም ለአምነን እንደምታሳየው ልታስፈራራት ትችላለች ማለት ነው። እንግዲህ ሴፌንም ያላት አማራጭ እሷ ያለቻትን ነገር መቀበልና ትዕዛዟን ተግባራዊ ማድረግ ብቻ ነው። ነገር ግን ይህንን ነገር እውነት እንዳለችውም
ካዘዘቻት ይህንን ነገር ልታደርገው ትችላለች ወይ? እንግዲህ የአምነን አክስት እንደምናያት በጣም ጠንቃቃና ነቅ የሆነ ሴት ናት ማለት ነው። እንደዚህ በቀላሉ ልትጠቃም የምትችል አይነት ሴት አይደለችም። እንግዲህ ሜርሲ ይህንን ነገር ለምን ታደርጋለች የሚለውን ነገር ስንመለከት እዛ ቤት ውስጥ የምትፈልገውን ነገር ልታደርግ አትችልም። እንግዲህ የአምነን አክስት እንዳየናት ሜርሲን እራሷንም ትጠረጥራታለች። እዚህ ቤት ያለ አንዳች ምክንያት አልመጣችም እያለች ነበረ። ስለዚህ ሁለቱም ተነቃቅተዋል ማለት ነው። እንግዲህ እሷ እዛ ቤት ውስጥ እያለች ሜርሲ ምንም ነገር ማድረግ ስለማትችል በቀላሉ አምነንም ቢሆን ልታሳምነው ስለማትችል ይህንን ነገር እሷ ላይ እንድታደርግላት ልትጠይቃት ትችላለች። እንግዲህ አምነንም የሆነ ነገር ልታደርገው ትችላለች ብላ ስላሰበች እንግዲህ ከጄሪ ጋር እና ሜርሲ ጥብቅ ግንኙነት እንዳላቸው ስለገባት ከእሷ እንድትርቅም ስታስጠነቅቃት ነበረ ማለት ነው። እንግዲህ የአምነን አክስት እንግዲህ ጄሪ ተንኮለኛና እዛ ቤት ውስጥ አምነንን የቀረበችውን ለገንዘብ ብላ እንደሆነ በጭራሽ ስላላወቀች ለሱ ጥሩና መልካም ሴት አድርጋ ስላሰበቻት እንግዲህ ከሜርሲ እንድትርቅ አስጠንቅቃታለች ማለት ነው። እንግዲህ ሜርሲ እና ጄሪ የሆነ የሚግባቡበት ነገር አላቸው ማለት ነው። እንግዲህ ጄሪ አምነንን የቀረበችውን ለገንዘቡ ሲሆን አሁን ደግሞ ነፍሰ ጡር እንደሆነች ታውቃለች ማለት ነው። ይህንን ነገር እንግዲህ ልትጠቀምበት ትችላለች። አምናንን በቀላሉ እጇ ልታስገባው እና ልታሳምነው የምትፈልገውን ነገር በቀላሉ እንድታገኝ ሊያስችላት ይችላል ማለት ነው። እንግዲህ የአምነንም አክስት የጄሪን ተንኮልና ሴራ ስላልተረዳችው እንግዲህ በጸነሰችው ልጅ ምክንያት እንግዲህ እሷንም ልታታለላት እና ጄሪ የዛን ቤት ንብረት በቁጥጥሯ ስር ልታደርገው ትችላለች ማለት ነው። እንግዲህ ሜርሲ ደግሞ ይህንን ነገር ካወቀች ያንን ጄሪ የወይዘሮ ሰምሐልን መድኃኒት ስትቀይረው የሚያሳየውን ቪዲዮ በዚህ ወቅት ልትጠቀምበት ትችላለች ማለት ነው። ነገር ግን አምናን እንግዲህ የጄሪ እርግዝና ምንም ስሜት የሰጠው አይመስልም። ጄሪ ምናልባትም ደግሞ የእናትህን ምትክ ሊሰጠን ይሆናል እያለችም ልታስተባብለው እየሞከረች ነበረ። እሱ ግን ምንም እናቱን የሚተካለት ነገር እንደሌለ ሲናገር ነበረ እና ደግሞ ይህንን ነገር ሁለቱም ፈልገው እንዳልሆነ ሲናገር ነበር ማለት ነው። እንግዲህ አምናን ፈልጎት የተፈጠረ ነገር ባይሆንም እንግዲህ በጄሪ ሴራ ቢሆንም ይሁን ነገር የተፈጠረው እና ይሄ ነገር ለሱ ምንም አይነት ስሜት አልሰጠውም ማለትም እንግዲህ አላስደሰተውም ማለት ነው። እንግዲህ ከቅድሞም ጄሪን ፈልጎ እንዳላገባትም ግልጽ ነው። እንግዲህ ብሌንን ለማናደድ እየተጠቀመበት መንገድ ነው። እንግዲህ ከእሷ ጋር ትልቅ ሰጥ አገባ ውስጥ ገብተው ስለነበረ እሷን ለማናደድ እንግዲህ ጄሪን እንደመረጠና ጄሪን ማግባት እንደሚፈልግ ተናግሮ ቀለበት ያደረገላት ማለት ነው። እንግዲህ ጄሪም ይህንን ነገር ተጠቅማ እዛም ቤት ውስጥ በመግባት የዛም ቤት ሀብት ንብረት ወራሽ ለመሆን እየሞከረች ነው። አምናንም እንግዲህ ጄሪ ለተንኮል እንደቀረበችው ስላልተረዳ እንግዲህ ጄሪ እና አምና ሊጣሉበት የሚችሉት ጉዳይ እንግዲህ ሜርሲ ጋር ያለው ቪዲዮ ሁለቱን ሊለያያቸው የሚችል በጣም ትልቅ አደጋ ነው ማለት ነው። እንግዲህ ምናልባት ጄሪ መድኃኒቱን ስትቀይር የሚያሳየውን ቪዲዮ አምናን እጅ ከገባና እሱ ካየው እንግዲህ ጄሪ ምን ሊያደርጋት እንደሚችል መገመት በጣም ቀላል ነው። እንግዲህ እናቱ እንድትሞት ምክንያት የሆነችን ሴት ምን ሊያደርጋት እንደሚችል መገመት በጣም ቀላል ነው። እንግዲህ ልጅም ብትወልድለትም ብታረግዝም እንኳን ምንም ቢሆን የእናቴ ገዳይ ናት ብሎ ዝም ሊላት አይችልም ማለት ነው። እንግዲህ የእናቱ ገዳይ መሆኑን እያወቀ ዝም ሊላት እንደማይችል በደንብ ግልጽ ነው። ልጁ የእሱ እንደሆነ ባይከዳም ነገር ግን ደግሞ እሷን ከዛ ቤት መንቅሮ እንደሚያስወጣት በደንብ ግልጽ ነው። እንግዲህ በአሁኑ ሰዓት አምነን ልቡ ያለው ከቢሌን ጋር ነው ማለት ነው። እንግዲህ ጄሪ ስለ እርግዝናው ስትነግረው እሱ ግን በሀሳቡ ብሌን ጋር ስለነበረ ብሌን እመኝ አገባሻለሁ፣ ሚስቴ ማደርግሻለሁ እያለ በስመመን ሲያወራ ነበረ ማለት ነው። እንግዲህ ጄሪ ይሄ ነገር በጣም አበሳጭቷት ስለነበረ ብሌን ጋር በመሄድ ቆይ ከህይወት አትወጭም እያለች እየዛተችባት ነው ማለት ነው። እንግዲህ ብሌን ከዚህ ቀደም ሲል እንግዲህ ጄሪ ሁሉም ባሉበት በተቀመጡበት ነፍሰ ጡር እንደሆነች ስትናገር እንግዲህ ብሌን በጣም ደንግጣ ከተቀመጠችበት ተንስታ ነበር የሄደችው ማለት ነው። እንግዲህ በዚህ ብሌን በጣም ከፍቷትና ልቧ ተሰብሮ ስለነበረ ምናልባት አምነን አንድ ቀን የኔ ይሆናል ብላ ትልቅ ተስፋ ስለነበራት፣ አሁን ግን ጄሪ ማርገዟን ስትሰማ
ከዚህ በኋላ አምነን የሷ እንደማይሆን ስለገባት በጣም አዝና ነበረ ማለት ነው። እንግዲህ በዚህ ሰዓት ጄሪ መታ ስታስጠነቅቃት ከዚህ በኋላ በህይወትሽ አልገባም ብላ ስትመልስላት ነበረ ማለት ነው። አሁን እንግዲህ አምነን ከብሌን ጋር በነበረው ሰጣ ገባ ውስጥ ከሱ ስሜት ወጥቶ አሁን በተረጋጋ መንፈስ ማሰብ ጀምሯል ማለት ነው። እንግዲህ ብሌን ለሱ ምን ያክል እንደምትጨነቅለት እያሰበ እና ፍቅር ስትሰጠው ከጄሪ ይልቅ እሷ በጣም ጥሩ ልጅ እንደሆነ ስላወቀ እንግዲህ ልቡ ወደ ብሌን አመዝኗል ማለት ነው። እንግዲህ በአሁኑ ሰዓት ሲያወራትም በጣም በተረጋጋ መንፈስ ነው የሚያወራት ማለት ነው። እንግዲህ ከዚህ ቀደም ሲያወሩ በጣም እየተጣሉ ምናምን ነበረ የምናያቸው ማለት ነው። አሁን ግን ልክ ቤስት እንደ ጓደኛሞች ሆነው እሷም እሱን ለማረጋጋት እየሞከረች ነው። እሱም ደግሞ የምትለውን ነገር በእርጋታ መስማት ጀምሯል ማለት ነው። ሌላው ትልቁ ችግር ምንድን ነው? አምናን ወደ ራሱ ቢመለስ እና ብሌንን በሰላማዊ መንገድ እያናገራት ቢሆንም እንግዲህ ለብሌን ያለው ፍቅር ስሜት ቢቀየርም ነገር ግን ብሌን አሁን ላይ በሰማችው ነገር አምነን ላይ ያላትን ተስፋ አሟጣለች ማለት ነው። ምክንያቱም እንግዲህ አምነን ጄሪ ከሱ እንደጸነሰች ስትሰማ በጣም ተናዳ ነበረ። እንግዲህ አምነንም ደግሞ ምናልባት አንቺን ላገባሽ እችላለሁ ብሎ ጥያቄ እንኳን ቢያቀርብለት ብሌን ይህንን ነገር ልትቀበለው አትችልም ማለት ነው። ምክንያቱም እንግዲህ እናቷ ስለዚህ ነገር ስታወራት ምናልባት አንድ ቀን ወደ አንቺ ሊመጣ ይችላል እያለቻት ነበረ። እሷ ግን ቢመጣም እንኳን እኔ በጭራሽ ይህንን ልቀበለው አልችልም ብላ ልክ ተስፋ እንደቆረጠች ነበር ስትናገር የነበረው ማለት ነው። ምክንያቱም እዚህ ጋር በመካከላቸው ልጅ ተፈጥሯል። እኔ ደግሞ ለራሴ ስሜት ስል ምንም የሚያውቀውን ልጅ አላባት እንዲያድግ አልፈርድበትም ብላ ስትናገር ነበረ ማለት ነው። ብሌን እንግዲህ ያንቺስ ፍቅር ስትላት እኔ ችግር የለውም እያለች በጣም ባዘነ ልብ ነበር ስትናገር የነበረው ማለት ነው። እንግዲህ ብሌን እዚህ ጋር በጣም ስሜቷ እንደተጎዳ ነው የሚያሳየው። እንግዲህ ብሌንም ከህይወቴ ውጭልኝ እያለች ስታስጠነቅቃት ነበረ። እንግዲህ ብሌን ከዚህ በኋላ ህይወትሽ ውስጥ አልገባም፣ ህይወትሽን እመኝኝ አልበጠብጠውም እያለቻት ነበረ ማለት ነው። እንግዲህ ብሌን ምናልባት ከዛ ቤት ወጥታ ወደ ሌላ ቦታ ልትሄድ አስባም ሊሆን ይችላል ማለት ነው። ምክንያቱም እንግዲህ የምትወደው ሰው የሌላ ሴት ሆኗል። ከዛም አልፎ ደግሞ ምናልባት አንድ ቀን የኔ ሊሆን ይችላል በሚል ትልቅ ተስፋ ነበር እየኖረች ያለችው። አሁን ግን ልጅ ማለትም እንግዲህ ጄሪ ከሱ እንዳረገዘች ስትሰማ ተስፋ ቆርጣለች ማለት ነው። ምናልባት እንግዲህ ያንን ቤት ለቃ ወደ ሌላ ቦታ ልትሄድ ትችላለች። ምክንያቱም ከዚህ ቀደምም አድርገው ስለነበረ ማለት ነው። እንግዲህ አምነን ጄሪን በመረጠ ሰዓት እንግዲህ ብሌን ከዛ ቤት ለመሄድ ፈልጋ ነበረ። ነገር ግን ወይዘሮ ሰምሃል ከዛ ቤት እንዳትሄድ ወደዛ ቤት እንዲመጡና እንዲኖሩ የፈቀደችላቸው እሷ እስከሆነች ድረስ ማንም ምንም ቢል እንደማይሄዱ ስትነግራት ነበር እዛ ቤት የመቆየት እንትን ያለችው ማለት ነው። አሁን ላይ ግን ተስፋ ስለቆረጠች ከዛ ቤት ልትወጣ ውሳኔ ልትወስን ትችላለች። ሌላው ነገር እንግዲህ እዛ ቤት ውስጥ ትልቅ እንቆቅልሽ የሆነው ነገር ምንድን ነው? በስጦታ መልክ እየመጣላቸው የተቆረጠ እጅ ነው። እንግዲህ ያ እጅ የወይዘሮ ሰማሃል እህት የሆነችው ማለትም እንግዲህ የአምናን አክስት ማለት ነው። ዛሬ በስልክ ስታወራ እንደሰማ ነው ያ እጅ የአሮን ነው ብላ ስትናገር ነበር ማለት ነው። እንግዲህ ይሄ ሰው ማን ነው? እውነት የአምናን እናቱ ከሌላ ወንድ የወለደችው ወንድሙ ነው ወይስ ደግሞ አባቱ? ይህ እንግዲህ የሁሉም ሰው ጥያቄ ነው ማለት ነው። እዛ ቤት ውስጥ ትልቅ እንቆቅልሽ ሆኗል ማለት ነው። ነገር ግን የወይዘሮ ሰምሃል እህት ያንን የተቆረጠውን እጅ እንደምታውቀው ስትናገር ነበረ። እንግዲህ የአምነን አክስት ወይም የወይዘሮ ሰምሃል እህት ልትደርስበት ልትችል ትችላለች ማለት ነው። እንግዲህ ዛሬ ስልክ ስታወራ የእሱን እጅ ቆርጦ ያመጣውንና እንደዚሁም ደግሞ የእህቴን ገዳይ ፈልገህ እንድታገኝልኝ እፈልጋለሁ፣ እንደዚሁም ደግሞ ሜርሲ እዚህ ቤት ምን ፈልጋ እንደመጣች እሱንም እንድታጣራልኝ እፈልጋለሁ እያለች እንግዲህ በስልክ ስታወራ ሰምተናታል። ምክንያቱም እንግዲህ እህቷም እንዲሁ እንዳልሞተች እሷ በደንብ አውቃለች ማለት ነው። እንግዲህ ምንም ብትታመምም እንኳን ነገር ግን ዶክተሮቹ ለዚህ ለከፋ የሚሰጣት ወይም ደግሞ ለሞት የሚጋርዳት ነገር እንዳልሆነ ተናግረዋል። ስለዚህ የሆነ ነገር ሆና ነው ብላ ጥርጣሬ ስላደረባት እንግዲህ ጥርጣሬ ያደረባት እንግዲህ ሜርሲ ላይ ነው ማለት ነው። እሷ ይህንን ነገር ልታደርገው ትችላለች ብላ
ጠርጥራለች ማለት ነው። እንግዲህ የሁለቱንም ነገር ለማጣራት ጉዞዋን ጀምራለች። እንግዲህ በሚቀጥለው ክፍል ምን እንደሚፈጠር ሁላችንም አብረን የምናይ ይሆናል። ውድ ሃይማኖት ቲዩብ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።